የምዕራፍ 1 የክለሳ መልመጃ ከዚህ በታች ያሉትን አረፍተ ነገሮች ትክክል ከሆኑ እውነት ካልሆኑ ደግሞ ሐሰት በማለት መልስ ይላል። በትክክል ሊገለጽ የሚችል ነገሮች ክምችት ስብስብ ይባላል ይላል። ይሄ እውነት ነው አይደለ? ስብስብ በትክክል ሊገለጹ የሚችሉ ነገሮች ክምችት ስለሆነ ይሄ ትርጓሜ ነው። የስብስብ ትርጓሜ ይሄ ነው። በትክክል ሊገለጹ የሚችሉ ነገሮች ስብስብ ናቸው። እሺ ቀጣይ ደግሞ ስብስብ ሀ ከ1 እስከ 10 ነው። 1 2 3 አለና ነጠብጣብ ይሄው መጨረሻው አላቂ ስብስብ። ስለዚህ የዚህ ስብስብ ብዛት ደግሞ 4 ነው አለ። አሁን ለመሸወድ ነው እንደዛ ያደረገው። አንዳንድ ተማሪ እዚህ ውስጥ ያሉትን ብቻ አባላት ቆጥሮ 4 ነው እንዲል ነው አውቀው ነው እንደዚህ ያደረጉትና ስለዚህ አይደለም፣ ይሄ እስከ 10 ይሄዳል ለማለት ነው። ስለዚህ የዚህ አጠቃላይ ብዛቱ 10 ነው። ሐሰት ነው ይሄ ማለት ነው። ሐመር ውሃ ደግሞ ስብስብ ለ ሀለ ሐመር ውሃ መ ይሄ ቢሆን ከሆነ ረ የስብስብ ለ አባል ነው ይላል። ይሄ ማለት ረ እዚህ ውስጥ አለ ወይ ነው ጥያቄው። ረ እዚህ ውስጥ ስለሌለ አባል ሊሆን አይችልም። ሐሰት ነው ይሄ ማለት ነው። ሌላ መ ስብስብ መ የተጋማሽ ቁጥሮች ስብስብ ከሆነ ይሄ ማለት ተጋማሽ ቁጥሮች ተጋማሽ ለምሳሌ 2 4 6 8 እያለ እንደዚህ ቢቀጥል ለማለት ነው። እንዲህ እያለ ቢቀጥል የዚህ መቶ የመስብስብ አባል ነው ወይ ነው? አዎ፣ ምክንያቱም መቶን ለ2 ስናካፍል 50 ቀሪው ምንድነው የሚሆነው? ቀሪው 0 ነው። ቀሪው 0 ስለሆነ ለ100 ለ2 ሲካፈል ቀሪው 0 ስለሆነ ይህ ቁጥር ተጋማሽ ነው ማለት ነው። ሌላው 4 አይን ያላቸው ሰዎች ስብስብ የባዶ ስብስብ ምሳሌ ነው። ሰው ከተባለ የሰው ልጅ አካል እንግዲህ ይታወቃል አይደል? 2 እጅ 2 እግር እንዲሁም 2 አይን እያለ ስለዚህ የሰው ልጅ 2 አይን ነው እንጂ 4 አይን ስለሌለው ይሄ የባዶ ስብስብ ምሳሌ ይሆናል። ይሄ እውነት ነው ማለት ነው። እውነት ነው። ሁለተኛው ጥያቄ ከዚህ በታች በተሰጡት ስብስቦች ላይ በመመስረት እውነት ወይንም ሐሰት በማለት መልሱ ይላል። ለምሳሌ እዚህ ጋር ስብስብ ሀ ይሄንን ይዛል። ስብስብ ሀ ለ መርሃ መሰን ይዛል። ለእንደዚህ እያለ ይቀጥላል። አሁን ጥያቄው ላይ ብቻ በመመስረት ሁለት ስብስቦችን እያነጻጸርን እውነት ወይንም ሐሰት እንላለን። አሁን እዚህ ጋር ይሄ የሀ የመጀመሪያው ጥያቄ ላይ ለየሀ ንዑስ ስብስብ ነው ይላል። አሁን ለን እንፈልግ። ለይኸው ለየሀ ንዑስ ስብስብ ነው ካለን እዚህ ውስጥ ያሉት በሙሉ ምን ውስጥ ሀ ውስጥ መሆን አለባቸው። እነኚህ ሁለቱ ደግሞ ስብስብ ሀ ውስጥ የሉም። ስለዚህ ይሄ ሐሰት ነው የሚሆነው ማለት ነው። ይሄ ሐሰት ነው። አሁን እውነት ሐሰት ስትሉ ምክንያታችሁን በደንብ ግልጽ ማድረግ መቻል አለባችሁ። ለጋ ስንመጣ ደግሞ ሰ የለ ንዑስ ስብስብ ነው ይላል። ሰ የታለ? ይሄው ነው። እነኚህ ሁለቱን ነው የምናነጻጽረው። ያ ማለት ለ የሰ ንዑስ ስብስብ ነው ይላል። ሰ የለ ንዑስ ስብስብ ነው ይላል። ይህ ማለት ሰው ውስጥ ያሉት በሙሉ እዚህ ሰው ውስጥ ያሉት በሙሉ ማን ውስጥ ሊኖሩ ይገባል ማለት ነው? ለ ውስጥ ሊኖሩ ይገባል። ስለዚህ ሰው ውስጥ ያለው በሙሉ ለ ውስጥ ስላለ ይሄ እውነት ነው። ቀጥሎ ደግሞ ለ ውስጥ ያለው ለ የነ የሰ ንዑስ ስብስብ ነው ይላል። ለ የሰ ንዑስ ስብስብ ነው ለ ውስጥ ያለው። ይሄም እንደዛው ተሁለቱ እኩል ናቸው። ለና ሰ እኩል ስብስቦች ናቸው፣ ተመጣጣኝም ናቸው። ለና ሰ ተመጣጣኝም ናቸው፣ እኩልም ናቸው። እኩል ስለሆኑ አንዱ የአንዱ ንዑስ ስብስብ ይሆናል። ሰ የለ ንዑስ ስብስብ ይሆናል። እንዲሁም ደግሞ ለም የሰ ንዑስ ስብስብ ይሆናል። ለምን ካላችሁ ለውስጥ ያለው እያንዳንዱ ሰ ውስጥ ስላለ ማለት ነው። ነጋ ስንመጣ ደግሞ ረ የለ ንዑስ ስብስብ ነው ይላል።
ረ ስብስብ ረ የቱ ጋር ነው? ረ ሐመርሃና መን ያለው ሐመርሃና መ ደግሞ ለውስጥ የለም አይደለ? አሁን እዚህ ጋር ያው ሐመርሃ መ ይላል። አባላቶቹ ሐመርሃና መ ናቸው። እዚህ ስብስብ ለውስጥ ደግሞ ስናይ ሐመርሃና መ የሉም። ስለዚህ ይሄ ሐሰት ነው ማለት ነው። ወደዚህ ስንመጣ ደግሞ ረ የሰ ረ ስብስብ ረ የሰ ህገኛ ነው ስብስብ ይላል። ረ እና ሰ ነው የምናነጻጽረው እነኚህ ሁለቱ ማለት ነው። ህገኛ አይደለም። ምክንያቱም እነኚህ ሁለቱ ሐመርሃና መ ለሰ ውስጥ ስለሌሉ ማለት ነው። አሁን ሐመርሃ ሰ ውስጥ የለም፣ መ ሰ ውስጥ የለም። ስለዚህ ይሄ ሐሰት ነው። ቀጥሎ ደግሞ ይሄኛው ሐመርሃ የስብስብ ሀ ሐመርሃ የስብስብ ሀ ህገኛ ነው ስብስብ ነው ይላል። የሐመርሃ የስብስብ ሀ ህገኛ እስቲ እንያ ሐመርሃንና ሀ ማለት ነው። እዚህ ውስጥ ያሉት በሙሉ እዚህ ውስጥ ካሉ ሀለ ሐመርሃ ሀለ ሐመርሃ ስለዚህ ምን ይሆናል ማለት ነው? ህገኛ ይሆናል። ህገኛ በደንብ አሳምሮ ነው የሚሆነው ማለት ነው። ሰ ደግሞ ምንድን ነው የሚሆነው? ሀ የራሱ ህገኛ ነው ስብስብ ነው ይላል። ይሄ ሐሰት ነው። ምክንያቱም ሁለቱ እኩል ስለሆኑ ማለት ነው። እኩል ከሆኑ ህገኛ ነው ስብስብ አይሆንም። ሀ ከሀ ጋር እኩል ስለሆነ ማለት ነው። እዚህኛው ጋር ደግሞ ሀ የራሱ ንዑስ ስብስብ ነው ይላል። ምክንያቱም አንድ ስብስብ የራሱ ንዑስ ስብስብ መሆን ይችላል፣ ግን አንድ ስብስብ የራሱ ህገኛ ንዑስ ስብስብ መሆን አይችልም ማለት ነው። ሶስተኛ ደግሞ ስናይ ሶስተኛ ስብስብ ሐመርሃ አባላቶቹ ማን ናቸው? ሀና ለ ከሆኑ ስብስብ መ ደግሞ ጠ የዘ ከሆነው ጥያቄው ላይ በመመስረት ትክክለኛውን መልስ ቁጭ እናደርግ። ጥያቄው ላይ በመመስረት ማለት ነው። እዚህ ጋር የሐመርሃን ንዑስ ስብስቦች ዘርዝር ይላል። ሐመርሃ ይኸው ሁለት አባላት አለው። ስለዚህ ምንድነው የምናደርገው? ከዚህ በፊት እንዳየነው በዜሮ አባል፣ በአንድ አባል፣ በሁለት አባል እናወጣለን ማለት ነው አይደለ? ስንነጣጥለው ማለት ነው። አንደኛ አሁን ባዶ ስብስብ ዜሮ አባል ያለው ባዶ ስብስብ፣ አንድ አባል ያለው ደግሞ ንዑስ ስብስብ ሀ፣ ንዑስ ስብስብ ለ፣ ሁለት አባል ያለው ደግሞ ራሱ ሀና ለ ብለን እንደዚህ እንዘረዝራለን። ስለዚህ እነኚህ በሙሉ የስብስብ ሐመርሃ ንዑስ ስብስቦች ናቸው ማለት ነው። ይሄንን ደግሞ ስንዘረዝር እንዴት ነው የምናደርገው? ይሄንን ስንዘረዝር እንዲህ እናደርግና አይደል? ከዛ ባዶ ስብስብ ነጠላ ሰረዝ፣ ከዛ ንዑስ ስብስብ ሐመርሃ ሀሌታ ሀ፣ ነጠላ ሰረዝ ንዑስ ስብስብ ለ፣ ነጠላ ሰረዝ ከዛ ንዑስ ስብስብ ሀና እዚህ ጋር ለ፣ ከዛ እንደዚህ እንዘጋለን ማለት ነው። እንደዚህ አድርገን ነው የምንዘረዝረው ማለት ነው። ይሄንን ይመስላል እንግዲህ የማን ጥያቄ ነው የሰራ ነው ማለት ነው? የዚህኛውን ጥያቄ ሰርተናል። ይሄንን ጥያቄ ሰራን ማለት ነው። ይሄንን ይመስላል። ቀጥሎ ደግሞ ቀጥሎ ስብስብ ሐመርሃ ምን ያህል ንዑስ ስብስቦች አሉ? የንዑስ ስብስብ ብዛት ስንት ነው? 1 2 3 4 እንዴት ነው በቀመር የምናገኘው? ሁለት ኃይለ ቁጥር ነ፣ ሁለት ኃይለ ቁጥር ነ ማለት ምን ማለት ነው? የስብስብ ሐመርሃ የአባላት ብዛት። ስለዚህ ሁለት አባላት ስላለው ሁለት ኃይለ ቁጥር 2 4 ይሆናል ማለት ነው። እንደዚህም በቀመር ማግኘት እንችላለን። በቀላሉ እንግዲህ እንደዚህ መስራት እንችላለን። ሐመርሃ ስብስብ ሀ ምን ያህል ህገኛ ነው ስብስብ አለው ይላል። ሁለት ኃይለ ቁጥር ነ ሲቀነስ አንድ ነው የምናደርገው። ሁለት ኃይለ ቁጥር 2 ሲቀነስ አንድ ስንት ነው የሚሆነው? መጀመሪያ ኃይለ ቁጥሩ ነው የምንሰራው። 4 ሲቀነስ 1 3 ነው የሚሆነው። ያ ማለት ራሱ ነው የሚቀነሰው ማለት ነው። እዚህ ጋር አንድ ስብስብ የራሱ ህገኛ ነው ስብስብ ስለማይሆን ማለት ነው። ስለዚህ በዚህ መልክ እንሰራለን። አሁን ደግሞ ይሄንን እናጥፋና ከመጀመሩ ያለውን ደግሞ እንስራ። ከመጀመሩ ያለውን ደግሞ እንስራ። እሺ የመን ንዑስ ስብስቦች በሙሉ ዘርዝሩ ይላል። እዚህ ጋር የመን የስብስብ መን
ሁሉንም ዘርዝሩ ይላል። እዚህ ጋር ስንት ነው ያለው ማለት ነው? 3 አባላት ነው። ሁለት ኃይለ ቁጥር 3 ስንት ነው? 8 አባላት። አሁን 8 ንዑስ ስብስቦችን እናወጣለን ማለት ነው። እንደ ከዚህም ቀደም እናደርጋለን። በ0 አባል፣ በ1 አባል፣ በ2 አባል እንዲሁም በ3 አባል አድርገን እያንዳንዱን መዘርዘር እንችላለን። በ0 አባል ባዶ ስብስብ ወይም ደግሞ ፋይል፣ በ1 አባል ደግሞ ንዑስ ስብስብ ንዑስ ስብስብ ንዑስ ስብስብ ደግሞ ዘ ብለን በአንድ ጨረሰን። በሁለት ደግሞ በሁለት ስንሰራ ምንድን ነው የምናደርገው? ጠንና የን፣ ጠንና ዘን ወደፊት እንሄዳለን። የንና ዘን እንደዚህ ማለት ነው። የንና ዘን በቃ በሁለት እንደዚህ ሰራን ማለት ነው። ከዛ ደግሞ በሶስት እንሄዳለን። በሶስት ደግሞ ሁሉንም ነው የምናወጣው ማለት ነው። ስለዚህ አሁን እነኚህን ሁለቱን እናውጣ። ስለዚህ ምን ይሆናል ማለት ነው? ጠንና የን፣ ቀጥሎ ጠንና ዘን፣ ቀጥሎ የንና ዘን፣ ቀጥሎ በሶስት ደግሞ ራሱ ስብስብ ምን የሚሆነው ማለት ነው። ቦታ ለመቆጠብ እንደዚህ ብንጽፍ ይሻላል። አሁን ይሄንን ስንቆጥር ስንት ይሆናል ማለት ነው? ሁለት ኃይለ ቁጥር 3 8 መሆን አለበት ማለት ነው። ንዑስ ስብስቦች ስንቆጥራቸው 1 2 3 4 5 6 7 8 ሆነ ማለት ነው። አያችሁ። ስለዚህ እንም በቀላሉ በአንድ መስመርም እንዲያደርገን መዘርዘር እንችላለና ከዚህን ቀደም አሁን ስላያችሁ ይሄ እንዲህ መዘርዘር ትችላላችሁ። እሺ አሁን ምን አይተናል? ዘርዝሩ ብሏል፣ ዘርዝረናል። ስብስብ ምን ያህል ንዑስ ስብስቦች አሉት? ሁለት ኃይለ ቁጥር 3 8 ንዑስ ስብስቦች አሉት። ስብስብ ምን ያህል ህገኛ ንዑስ ስብስቦች አሉት? ህገኛ ደግሞ ለማውጣት ራሱን ከላው ላይ እንቀንሳለን። ምክንያቱም እቺን ነው እንቀንሳለን። ስለዚህ ስንት ይሆናል ማለት ነው? 1 2 3 4 5 6 7 ስለዚህ 7 ያ ማለት ሁለት ኃይለ ቁጥር 3 ሲቀነስ 1 እኩል ይሆናል 7። ምክንያቱም 8 ሲቀነስ 1 7 ስለሆነ ለምንድን ነው አንድ የተቀነሰው? ራሱን ከላው ላይ ስለምንቀንስ። ለምን የራሱ ህገኛ ንዑስ ስብስብ መሆን ስለማይችል ከራሱ ለራሱ ህገኛ ንዑስ ስብስብ መሆን ስለማይችል እንደዚህ ይሆናል ማለት ነው።